ነው ሞዴሊንግ እንደሚሰራ ሰው ጎብለል የምትይው? በጣም ስለተናደድኩኝ ራሴን እያረጋጋሁ። ንዴትሽ አፍንጫሽን ይቼ አይደለ ቶሎ ነው ወግ የምትይው? ይሄ ሁሉ ንዴት ግን በአንተ ምክንያት ነው የመጣው። እሺ ምን አደረኩሽ ደግሞ? ልክስክስ መሆንን አወቅኩት። ሚሰብላ እየገባሽኝ አይደለም። አብራሪልኝ። ትንሽ አታፍርም? እኔ ሸኝታኝ ስታበቃ ከቤስት ፍሬንድ ጋር ስትጀናጀን ስታደር እና ምን ችግር አለው? እኔ እኮ ገርል ፍሬንድ ይለኝ ብጀናጀን ምን ሆነ ጥፋቱ? ጥፋቱ ብለሽ እኮ ቆምሽ ጨርሽዋ። ጥፋቱማ አለም ቤስት ፍሬንድ ነች እንዳታጠና አንተ ስትጀናጀናት ነበር። ያ ደግሞ ውጤቷን ይቀንሰዋል። እኔ ግን እንደዛ አይመስለኝም። ቀንተሽ ነዋ። ለምንድን ነው የምቀነው? ያው ስለምትወጂ ነዋ። ጀመረ ደግሞ ይሄ ጉራክ። እስኪ አለም ትሙት አልወድህም በይ። ለራስ የምትሰጠው ቦታ ግን እየሌለኝ ነው መስሎሽ ነው? ከፈለግሽ ግን ከዚህ በኋላ አለምን አላወራትምሽ። ኧረ አዋራት። እኔ ውጤቷ እንዳይቀንስ ብዬ ነው። እሺ ውጤቷም እንዳይበላሽ ከተምርቷም እንዳትስተጓጉል በቃ ከምን በኋላ አላወራትም በስልክ። ምን ያስገለፍጣል? ደስ ብለሽኝ። ብዙም ደስ አልበልህ። እኔ ጆንዬ እኔ ችግር የለውም። እኔ ዘላለም አለሚንም ጠብቅሻለሁ። ዘላለም ባጠብቀኝ ነው የሚሻልክ። ምን ነበር እንደው ያዘፈኝ ያለው? አዎ ተመጭ እንደውያልኩ ሊተቀናፋቂ ማይታክተኝ አለሁሽ ጠባቂ። ትንሽ አታፍርም? ምን ችግር አለው? ሀሳቤን ለመግለጽ ያህል በቂ ነው። ደግሞ አልደከመሽም? አትቀመጭ። ቢደክመኝ ባይደክመኝ ምን አገባክ? ታዲያ ምን ችግር አለው? ቆሜ አጠብቅሻለሁ። እኔ ልሄድ ነው። ተቀመጥ። መቼ መተሽ ነው? መቼ የምትሄጂው? አሁን መጣሁ። አሁን ልሄድ ነው። ምን አገባክ? እኔማ አንቺን ባገባ ነው ደስ የሚለኝ። እሱ ሲያምርክ ይቅር። ትወጂኛለሽ፣ ታስታውቂያለሽ፣ የት ትቀሪያለሽ? የምን ህልሙማ ህልማይቼ ማታ ከማዶ መስኩ ላይ ቁጭ ብለን ዋርካው ስር ፍቅርን ስንወያይ ይሆን አዝማሪ ማውጣሃል ቁጭ ሳይበቃው በእጆችሽ ደባብሰሽ ልታቅፊኝ ስልነቃው። ለምን? ምክንያቱም እኔ ነኝ የመጣሁት። እኔ ነኝ የምሄደው። ሚሳብለ አንድ ነገር ግረስሻል። ምንድን ነው የረሳሁት? ዛሬ ገደል ግባ ሳትይኝ እየሄድሽ ነው። ቆይ ግን አንተ ልጅ ጤነኛ ነህ? ይመስለኛል። የራስህ ጉዳይ። የኔ ጉዳይ የኔ ኑሮ ካሁን በኋላ ገደል ግባ። እኔ ወድሻለሁ ሚሳብለ ሳልጨርስ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። እንደውም ክርስቲያን ወገኖቼ እንዴት ናችሁ? እንዴት ዋላችሁ? እንዴት ቆያችሁ? ሁላችሁንም ሰላም ብያለሁ። እንግዲህ ዛሬ ኤላና ሳብሊና ማለት ነው ድራማ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንድትከታተሉ በአክብሮት ጋብዛለሁ ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት አስቀምጡልኝ ማለት ነው። እንደ ወትሮ ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት 36ኛውን ነው ማለት ነው። እነሆ እንድትከታተሉኝ እኔ ጋበዝኳችሁ ማለት ነው። ቪዲዮዎቹን እንግዲህ አዳምጠናል ማለት ነው። ከነ ኤላና ሳብሊ እንግዲህ የወትሮውን ቅናቷን እንግዲህ ዛሬ ደግሞ በጣም ጨምራ እንደ ሞዴሊስት ማለት ነው ስታረገርግበት ነበር። ፊት ለፊቱ ኤላ የጉድህን ቻለው ብያለሁ ማለት ነው። እና ዛሬ እንግዲህ አለምዬ ወደ ትምህርት ቤት ስትመጣ ማለት ነው ክላስ እንደተገናኙ ሰላምታ ከተቀያየሩ በኋላ ማለት ነው ትናንትና የሸኘሽ ጀንትሉ ነው ወይ ስትላትም አዎ እሱ ነው የሸኘሽ ስትላት አዎ ነገረኝ እኮ እንዴት አወቅሽ ስትላት ነግሮኝ ነው ሌሊቱን ሙሉ ስናወራ ነው ያደር ነው ስትላት በቃ አላቅም እንዴት እንደሆነች ሰብልዬ በቃ ቡግ ተቀጠል ገብግበን ክትክታለች። በቃ ምን ማድረግ እንዳለባት ግራ ገባት ማለት ነው። ከዛም እየዘለለች ማለት ነው ከደረጃ ሆና ቁልቁል ስታየው ኤላ ብቻውን እንደተለመደው ደቅ ብሎ በሀሳብ እየተብሰለሰለ ነበረ ማለት ነው። ስለዚህ መጣችና እንደው ፊት ለፊቱ ወደ ቀኝ ወደ ግራ ወደ ቀኝ ወደ ግራ ሳይዞርባት ብሎ ማለት ነው ኤላዬ ምንድነው የሆንሽው? ምንድነው የተፈጠረው? እስቲ እየገባሽኝ አይደለም ምንድነው ሲላት ራሴን ለማረጋጋት እየሞከርኩ ነው ብላለች ማለት ነው። ራስሽን በጣም ስለተናደድኩ ራሴን እያረጋጋሁ ነው ስትለው እስቲ ምንድነው እስቲ ያናደደሽ ነገር ስትል እንዴት ምን አይነት ባለጌና ልክስክስ እንደሆን ከአወቅኩ ትለዋለች ማለት ነው። እሱም ምን አስመልከተሽ ነው እንዴት እንደዚህ ትይኛለሽ በማለት ኮስተር ሲልባትም እንዴት እኔን ቤት ድረስ ሸኝተህ አንተ ደግሞ ጓደኛ ቤስት ፍሬንድን አዳርህም ሙሉ ስጀነጅን ታድራታለህ ትለዋለች ማለት ነው። እሱም እንግዲህ በተቃራኒው እና ታዲያ እኔ እኮ ገርል ፍሬንድ የለኝም ብጀናጀን ምንድነው ችግሩ ስትል ሲላትም ምን ድንገት መመለስ ምን እንደምትመልስ ግራ ገብቷት ማለት ነው። ወደ ግራ ወደ ቀኝ ብትመለከትም የሚነሳም የሚቀመጥም ነገር ባዶ ነገር ስታጣ ማለት ነው። እሷም እንግዲህ ውጤቷ እንዳይቀንስባት ነው። ምክንያቱም የምታጠናበትን ጊዜ ከአንተ ጋር ካሳለፈች እንዴት ልታጠና ትችላለች? ስለዚህ አንተ ነህ ከውጤቷ ዝቅ የምታስደርጋት ትላታለች ትለዋለች ማለት ነው። ኤላም ይሄ ግን አይመስለኝም ቀንተሽ ነው ይላታል።
እሷም እንዳልቀናችና ምንም ያክል የሚያስቀናም ነገር እንደሌለው ለኤላ እየተነግረዋለች ማለት ነው። እና ብላ ገባ በጣም ቆንጆ ነች ደግሞ ወይም አረፍ በይ ሲላትም አይመለከትህም ትለዋለች ማለት ነው። ለማንኛውም እኔ ቆንጆም ሆንኩ ምንም ሆንኩ የጆ ነኝ ስትለውም እንግዲህ የራስ ጉዳይ ነው ምን አገባህ ስትለውም እንግዲህ እኔ አንቺን ባገባ በጣም ደስ ይለኛል ይላታን። እሱን ማን እንግዲህ ጉድ ነው ተኝተሃል ስትለውም የቴዲ አፍሮ ሙዚቃ ማለት ነው። ከማዶ መስኩ ላይ የሚለው ሙዚቃ ማለት ነው እንግዲህ ዘፈነላት ማለት ነው። ብዙ ሙዚቃዎችን ዘፈኑላት 3 ሙዚቃ። በዚህ ድምፅህ እንዴት ትዘፍናለህ ብትለውም ሀሳቤን ለመግለጽ ያክል በቂ ነው ደግሞም ተዝናናሽ አይደል ምናምን ሲላት ያው ሰብሊና ማመን አትፈልግም ስለዚህ የራስህ ጉዳይ ነው ትለዋለች። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ብሎ ይህንንም ዘፍኖላታል ማለት ነው። እንግዲህ ያልዘፈንላት ሙዚቃ የለም። ያው እንግዲህ ድምፄ እኔ ደግሞ የባሰተ ኤላ የባሰው ስለሚሆን ብዬ ነው ከማዶ መስኩ ላይ ቁጭ ብለን እያለ ምናምን የዘፈነውን ራሱ ያልዘፈንኩላችሁ ማለት ነው። ቴዲ ከሱ እኮ ፍርድ ቤት እንዳይገተረ ብዬ ነው ጋይስ ማለት ነው። እና እንግዲህ ያልተሳካ ፍቅር ላይ ደግሞ እዚሁ ላይ እንግዲህ እየደረብኩባችሁ ነው ማለት ነው። ኤላና ሰብሊ እንግዲህ ትንሽ ከተነታረኩ በኋላ እንግዲህ ገደል ግባ ሳትይ ዛሬ ማለት ቴጂ ነው። ምንድን ነው ነገሩ እንዴት ነው ስለ አንተ ልጅ ግን ጤነኛ ና ምንድን ነው ችግር ከኔ ጋር ስትል አይ ጤነኛ ይመስለኛል ግን እንደው ለምን ሲነ ገደል ግባ ብለው እንግዲህ ይሄዳለች ማለት ነው። ካጠገቡ እንግዲህ እስከ ዛሬ ሲደበድበውና ሲቀጠቅጠው የነበረው እንግዲህ ጆን ነው ማለት ነው። ምክንያቱም ጆ የአንድ ስፖርተኛ አሰልጣኝም ተመራቂም ነው ማለት ነው። ይህንንም እንግዲህ ለመስዬ ወይም ለሰብልዬ ማለት ነው ስጦታ አገዛለሁ ብሎ ማለት ነው ደፋ ቀና እያለ የአንገት ሀብሎች ትንሽ ስክሪንሹት አድርጎ ለጓደኛው ሲያሳየው ማለት ነው። ይቺ ነገር እንዴት ናት ብሎ ሲያየው እንግዲህ ያው እንትን ብሏን ማለት ነው። ለምን አልነገርከኝም ሲለውም አይ የሆነ ወዳጄ የሚመረቅ ነበረ እና በሱም አማካኝነት እንጂ እኔ አይደለሁም ሲሉ ጆም እንግዲህ ሽምጥጥ አድርጎታን ካልሄድም ምንም አልገባውም። ጆ እንግዲህ ምን ለማለት እንደፈለገ ለምንስ እንደዋሻውም አልገባውም ማለት ነው። ስለዚህ ባጭሩ ጆ እየደበደበ የነበረው ማክስ አድርጎ ናቴና ራሱን ነው ማለት ነው። በጣም የሚያሳዝን ነው። ሰብሊ ይሄን ጉድ ያወቀችበት ዕለት ጉድ ምን ጉድ እንደምታፈላበት ማለት ነው አላህ አለም። ስለዚህ የአንገት ሀብሉን እንግዲህ ሁሉም ቆንጆ እንደሆኑና አንድ ገዝቶ እንግዲህ ሰፕራይዝ እንደሚያደርጋት እየነግረዋን ማለት ነው። ለማንኛውም ተጠንቀቅ። ኤላን የሚደበድበው ሰውዬ ያው ባለፈው እያዘጋጆች እንደሆነ ጸጋ ማለት ነው ግልጽ ነበረ። ስለዚህ አሁን ምን ማድረግ እንዳለባቸው በኦልሞስት ተጠናቋን ማለት ነው። ይሄን ነገር እንዳትነቃበት ተጠንቀቅ ትሏን ራሴ ስለማረገው ሰብሊ ልታቀብኝ አችንም ስለዚህ አያስፈራም በሚል ማለት ነው ደምስሷን ወይም ዘግቷን ማለት ነው። እሱም እንግዲህ ካሊባን በቃ ይመችህ ብሎ ከዛ ቦታ እንግዲህ ምንም የስፖርቱ ነገር ባይዋጥለትም ምንም ምክንያትም መደርደርም ምንም ማድረግም አልቻለም ማለት ነው። ከዛ እንግዲህ ዞር ሊል ችሏል ማለት ነው። እንግዲህ ታች ላይ ቁጭ ብሎ ያለ ደግሞ እንግዲህ ረዱ ታየዋለች ማለት ነው። ረዱና እሱ በርቀት ተቀምጠው እያለ ናቴ ከታች እንግዲህ እያያት ነበረ። እሱ ጋር ተለጣጥፋ እንግዲህ ናቴ እንትናን እንግዲህ በቅናት ዳኒን ማለት ነው በቅናት እንግዲህ ቀጠል አድርገዋለች ማለት ነው። ማርክ ደግሞ እንግዲህ ሄሉን ማለት ነው ፍቅረኛ ናችሁ ወይስ አይደላችሁም እያለ ሲጠራጠር በነበረ ጊዜ ማለት ነው ለማረጋገጥ ብሎ እንግዲህ ጉንጯን ስሟታም ማለት ነው። ሄሉም ይሄ ምንም ሰላም እንትንም አልሰጣትም ማለት ነው። በዛ ላይ ደግሞ እንግዲህ መሳሳም የለብንም ምክንያቱም ይሄ ነገር ለጨዋታ እንጂ ቁም ነገር አይደለም። አንተ ግን እንደዛ እየወሰድክብኝ ነው ምናምን ብለዋለች ማለት ነው። እንደዛ ማድረግም እንደሌለበት እሱ ራሱ ያቀን ማለት ነው። እንግዲህ አይተንፍሱም እንግዲህ ሁሉንም እንትን ጄሪ እና እሱ ምን ማድረግ እንዳለባቸው በቅርቡ ተነጋግረው እንደሚፈቱት እንግዲህ ቃል ገብተዋል ማለት ነው። መሲና ናቲ እንግዲህ ተጣልተዋል ማለት ነው።
ደስታ ከረሚላሽን እኮ ለመፈለግ እኮ ቃጭልን እገዢ ብዬ ነገርኳት ሲላት ማለት ነው። እንዴት እዛች ድሩዬ ጋር ትሄዳለህ? በትንሹ በትልቁ እሷን ለማግኘት ነው እንጂ እውነት ለእኔ ደስታ ከረሚላ ብልህ አይደለም። እንደውም የኔ ደስታ የጠፋው አንተን በማገኝበት ነው። ስለዚህ አንተን ፈጽሞ ማግኘት አልችልም በማለት ማለት ነው እንግዲህ ተለያይተዋል ማለት ነው። ይሄ ሁሉ እንግዲህ የሆነው በእሷ ምክንያት ነው፣ በእሷ ጥፋት ነው። እንግዲህ ለጓደኛዋ እንግዲህ ለመሲ ትነግራታለች ማለት ነው። መሲዬም እንግዲህ አላፈቅረውም እኮ ትላለች ማለት እሱን ካፈቀርኩ በኋላ ነው እኮ ይሄ ሁሉ ጉድ የመጣብኝ ትላለች ማለት ነው። ይሄ ሁሉ ጉድ የመጣብሽ ፍቅርሽን መግለጽ ያቃትሽለት እንጂ እንትን አይደለም ይሄን ሁሉ ያደረገብሽ በማለት እንግዲህ ሀሳባቸውን ይገልጻሉ ማለት ነው። ጋይስ ኔክስት